ይህ ታሪክ ሕይወቴ አብቅቶለታል፣ ምንም ተስፋ የለኝም ብሎ አምኖ የነበረ አንድ ወጣት ታሪክ ነው። ምንም ተሰጥኦ፣ ምንም የወደፊት ተስፋ፣ ምንም ረዳት አልነበረውም። ነገር ግን አንዲት ቅጽበት ሁሉንም ነገር ቀየረችው። ሁሉንም ነገር የቀየሩት በጨለማ ውስጥ ለራሱ በሹክሹክታ የተናገራቸው 3 ቃላት ነበሩ። ወደ ዋናው ሐሳባችን ከመግባታችን በፊት አንድ ነገር ልጠይቃችሁ። ምንም ያህል ጠንክራችሁ ብትሞክሩም ሕይወት መልሳ ወደ ታች ጎትታችሁና ተስፋ የመቁረጥ ስሜት ተሰምቷችሁ ያውቃል? እባካችሁ ከታች ኮሜንት ላይ ጻፉልኝ። ለተጨማሪ አስተማሪ ሕይወት ቀያሪ ቪዲዮዎች ደግሞ ይህንን ቪዲዮ ላይክ ማድረግና ቻናላችንን ሰብስክራይብ ማድረግን አትርሱ። አሁን በቀጥታ ወደ ታሪካችን እንለፍ። የዘውዱ ታሪክ። በአንዲት ሰው በሚበዛበትና በተጨናነቀች ከተማ ውስጥ ዘውዱ የሚባል የ29 ዓመት ወጣት ይኖር ነበር። ዘውዱ በአንድ የማተሚያ ቤት ውስጥ በቀን 12 ሰዓት ይሰራል። ወረቀት ያመላልሳል፣ ማሽኖችን ያጸዳል፣ ካርቶኖችን ያሽጋል። ማለዳ ከገባ እስከ ምሽቱ 12 ሰዓት ይደክማል። እጆቹ ሁል ጊዜ በቀለም እንደተበላሹ ነው። ጀርባውንም አልፎ አልፎ ያመዋል። የወሩ መጨረሻ ሲደርስ የቤት ኪራዩን ከፍሎና ገጠር ለምትገኘው እናቱ ጥቂት ገንዘብ ልኮ እጁ ላይ የሚቀረው በጣም ጥቂት ገንዘብ ነበር። ዘውዱ በአንድ ወቅት የሶፍትዌር ባለሙያ ሶፍትዌር ዲቨሎፐር የመሆን ትልቅ ህልም ነበረው። በልጅነቱ ትምህርት ቤት ውስጥ በሂሳብና በሎጂክ እጅግ ጎበዝና ብልህ ተማሪ ነበር። ነገር ግን በ17 ዓመቱ አባቱ በድንገት ከዚህ ዓለም በሞት ተለዩት። ትምህርቱ ቆመ፣ ህልሞቹ ሁሉ ጨለሙ። ህይወቱም በህይወት ለመቆየት የሚደረግ ትግል ብቻ ሆነችበት። በየምሽቱ ወደ ቤቱ በሚመለስበት የተጨናነቀ አውቶቡስ ውስጥ ሆኖ በመስኮት ወደ ውጭ ይመለከታል። የሚያምሩ የንግድ ማስታወቂያዎችን፣ ደማቅ መብራቶችን እንዲሁም ዘመናዊ ህንፃዎች ውስጥ ንጹህ ልብስ ለብሰው ላፕቶፕ ላይ የሚያተኩሩ ወጣቶችን ያያል። በዚያ ሰዓት ዘውዱ በውስጡ እስከ መጨረሻው የኔ ህይወት እንደዚህ ሊሆን ነው ብሎ ያስባል። ህይወቱን ለመቀየር ሞክሮ ነበር። በአንዲት ወቅት በአንዲት ትንሽ ድርጅት ውስጥ ዳታ የመመዝገብ ዳታ ኢንትሪ ስራ ለማግኘት አመልክቶ ነበር። አሰሪው የዘውዱን ያልተጠናቀቀ የትምህርት ማስረጃና በቀለም የጠቆሩ እጆቹን ተመልክቶ እኛ እንደውልልሃለን አለው። ነገር ግን አልደወለለትም። አጭር የኦንላይን ትምህርት ለመማር ገንዘብ ማጠራቀም ቢሞክርም ሁል ጊዜ ያልታሰበ ችግር ይፈጠራል። የእናቱ ህመም፣ የቤት ኪራይ ጭማሪ። በዚህ የተነሳ ቀስ በቀስ ሳያውቀው ዘውዱ ራሱን ማመን አቆመ። በአንድ ትልቅ አጋጣሚ አይደለም፣ ነገር ግን ቀስ በቀስ በብርድ ሌሊት እንደሚጠፋ እሳት ህልሞቹ ከውስጡ ቀስ በቀስ ጠፉ። ለራሱም እንደኔ አይነት ሰው እንዲህ አይነት ጥሩ ህይወት አይገባውም፣ ጥሩ ህይወት ለሌሎች ነው፣ ለኔ አይደለም ይል ጀመር። የሚያሳዝነው ነገር ደግሞ ይህንን የራሱን ውሸት ሙሉ በሙሉ ማመኑ ነበር። ለውጥ ያመጣችው ምሽት። አንድ ዝናባማ የሐሙስ ምሽት ዘውዱ በሐሳብ ተይዞ ከሚወርድበት ፌርማታ 2 ፌርማታ አሳልፎ ወረደ። በማያውቀው መንገድ ወደ ቤቱ በእግሩ የተመለሰ መብራቱ የበራለት ትንሽ አዳራሽ ተመለከተ። በበሩ ላይ የዛሬ ምሽት ነፃ ስልጠና፣ ከባዶነት እስከ ዓላማ ያለው ህይወት የሚደረግ ጉዞ የሚል ጽሑፍ ተሰቅሎ ነበር። ዘውዱ ሊያልፈው አስቦ ነበር። ግን ዝናቡ በጣም እየባሰበትና እሱም ደክሞት ስለነበር እንዲሁም ደግሞ በውስጡ ያለችው አንዲት ትንሽ ድምፅ ግባ አለችው። ዘውዱ ወደ አዳራሹ ገባ። አዳራሹ ውስጥ አቶ ሰይፉ የሚባሉ ሰው ቆመው ይናገራሉ። ዕድሜያቸው ምናልባት 55 ዓመት ይሆን ነበር። የተለየ የቅንጦት ልብስ አልለበሱም። ነገር ግን መናገር ሲጀምሩ አዳራሹ በሙሉ ጸጥ አለ። ከ30 ዓመታት በፊት እኔም ልክ እንደ አብዛኞቻችሁ ፋብሪካ ውስጥ ሰራ ነበር አሉ አቶ ሰይፉ። ምንም ነገር አልነበረኝም። ዲግሪ፣ የማውቀው ሰው፣ ገንዘብ ምንም አልነበረኝም። በዚህም ምክንያት ማንም ሰው አላመነብኝም። እውነቱን ለመናገር እኔም ለረጅም ጊዜ በራሴ አላመንኩም ነበር። ትንሽ ዝም አሉና አዳራሹን ቃኙት። የነበረኝ አንድ ነገር ብቻ ነበር፣ ውሳኔ፣ ማመንን የመምረጥ ውሳኔ። በውስጤ ሙሉ በሙሉ ባይሰማኝም እንኳን እንደምችል አምኜ እርምጃ ወሰድኩ። እንደምችል አምኜ ተናገርኩ። ቀስ በቀስ ግን እምነቴ እውነት ሆነልኝ አሉ። ዘውዱ ደረቱ ውስጥ አንድ እንግዳ ነገር ሲፈጠር ተሰማው። ለረጅም ጊዜ ሞቶ የነበረ ነገር እንደገና ያንሰራራ ያህል ተሰማው። ስልጠናው ሲያልቅ ሁሉም ሰው ቶሎ ቶሎ ወጣ። ዘውዱ ግን ቀረ። እጆቹ የተንቀጠቀጡ ወደ አቶ ሰይፉ ተጠጋ። ይቅርታ ጌታዬ አለ ድምፁ እየተቆራረጠ። ዙሪያ ያለው ነገር ሁሉ አትችልም እያለ እንዴት ዝም ብለህ ማመን ትችላለህ ብሎ ጠየቀ። አቶ ሰይፉ ለጥቂት ሰከንዶች ዘውዱን በጥልቀት ተመለከቱት። ተቀመጥ አሉት። ውጪ ዝናብ እየዘነበ ባለበት በዚያ ባዶ አዳራሽ ውስጥ አብረው ተቀመጡ። አቶ ሰይፉ የወጣቱን ስም ጠየቁት። ዘውዱ እንደሚባል ነገራቸው። ዘውዱ አሉት አቶ ሰይፉ፣ አንድ ጥያቄ ልጠይቅህ። ጠዋት ከእንቅልፍ ስትነሳ ለራስ የምትነግረው የመጀመሪያ ነገር ምንድን ነው አሉት። ዘውዱ እውነቱን አሰበና ለራሴ የምነግረው ሌላ አሰልቺ ቀን፣ ልክ እንደ ትላንቱ፣ ምንም የሚቀየር ነገር የለም ነው የምለው አላቸው። አቶ ሰይፉ ቀስ ብለው ራሳቸውን ነቀነቁ። ታዲያ ምንም አይቀየርም፣
ምክንያቱም አእምሮ የሚነገረውን ያምናል፣ ሁልጊዜ ያምናል። ችግሩ ያለህበት ሁኔታ አይደለም ዘውዱ። ችግሩ ለዓመታት ለአእምሮ ስትሰጠው የቆየኸው መመሪያ ነው። አእምሮ ጠላት አይደለም፣ ያለ ታማኝ መሳሪያ ነው። አንተ ግን በየቀኑ ጠዋት የተሳሳተ ፕሮግራም እየጫንክበት ነው። ዘውዱ ዝም አለ፣ ምክንያቱም በውስጡ እውነት መሆኑን አውቋልና። ታዲያ ምን ላድርግ ሲል ቀስ ብሎ ጠየቃቸው። አቶ ሰይፉ ከቦርሳቸው ትንሽ ማስታወሻ ደብተር አውጥተው 3 ነገሮችን በግልጽ ጻፉ። ከዛሬ ጀምሮ እነዚህን 3 ሕጎች በሕይወት ላይ ተግባራዊ አድርጋቸው አሉት። ሕጉንም መንገድ ጀመሩ። ሕግ 1 በየቀኑ ጠዋት ከማንኛውም ነገር በፊት ድምፅን ከፍ አድርገህ እንዲህ በል፣ እኔ እችላለሁ፣ መንገድ እፈልጋለሁ፣ ጥሩ ነገር እየመጣልኝ ነው። አሁኑኑ ባታምነውም እንኳን በለው፣ በተለይ ማመን ሲያቅትህ በለው። አእምሮ ራሱን በእነዚያ ቃላት ዙሪያ ማደራጀት ይጀምራል። ሕግ 2 አንድ ክህሎትን ብቻ ምረጥ፣ ዓለም የሚፈልገውንና ገንዘብ የሚከፍልበትን አዲስ ነገር። ይህንንም በየቀኑ ለ30 ደቂቃ ተማር። ጊዜ ሲኖረኝ አትበል፣ ጊዜ ፍጠር። ከሥራ በፊት፣ ምሳ ሰዓት፣ ከመተኛትህ በፊት አንድ ክህሎት ብቻ ምረጥ። ከዛ ለ90 ቀናት ሳታቋርጥ ተማር። አቅጣጫህን ለመቀየር ያ በቂ ነው አሉት። ሕግ 3 የሌሎችን ፈቃድ መጠበቅ አቁም። ማንም መጥቶ አያድንህም። ማንም መጥቶ አሁን ያንተ ተራ ነው ወንድሜ አይልህም። ፈቃዱን ለራስህ የምትሰጠው አንተ ራስህ ነህ። አቶ ሰይፉ ማስታወሻውን ሰጡት። 3 ወር እሰጥሃለሁ፣ 3 ወር አዳዲስ ቃላት፣ በየቀኑ 30 ደቂቃ ትክክለኛ ትምህርት እና መጠበቅም አቆም። ከ3 ወር በኋላ ተመለስና ምን እንደገነባ አሳየኝ። ግን በትክክል ከሰራ ብቻ ነው የምትመጣው። ለምክንያት የሚሆን ጊዜ የለኝም። እውነቱን እንነጋገር ከተባለ አንተም ምክንያት የለህም። ለውጡ በዚያች ሌሊት ዘውዱ ጠባብ ክፍል ውስጥ ተቀመጠ። ማስታወሻውን አየ፣ ዙሪያውን አየ፣ እናቱን አሰበ። ከ12 ዓመት በፊት አባቱ ሲሞቱ ትምህርቱን ያቋረጠውን ያንን የ17 ዓመት ልጅ አሰበ። ከዚያም እስክሪብቶውን አነሳ። በመጀመሪያ ገጽ ላይ 3 ቃላቶችን ጻፈ። እኔ እችላለሁ። ውሸት መሰለው፣ ግን ጻፈው። የመጀመሪያው ሳምንት ከባድ ነበር። በየማለዳው ትንሽዬ መስታወቱ ፊት ቆሞ ቃላቱን ሲናገር ራሱን ታዘበው። የራሱ ድምፅ እንግዳ ሆነበት። የመረጠው ክህሎት ግን የዌብሳይት ዲዛይን ዌብ ዲዛይን ነበር። በአካባቢው ያሉት ትናንሽ ሱቆችና ድርጅቶች ምንም አይነት ዌብሳይት እንደሌላቸው አስተውሎ ነበር። ባለችው አሮጌ የአንድሮይድ ስልክ በየቀኑ ጠዋት ከስራ በፊት ዩቲዩብ ላይ ነፃ ትምህርቶችን ማየት ጀመረ። ማተሚያ ቤቱ ደጅ ላይ የምሳ ሰዓቱን 30 ደቂቃውን ይማርበት ጀመር። የመጀመሪያው ቀን ምንም አልገባውም። ሁለተኛው ቀን ትንሽ ገባው። ሶስተኛው ቀን የሁለተኛውን ትምህርት ረሳ። አይኖቹ አቃጠሉት። ጣቶቹ በትንሹ ስክሪን ላይ ደከሙ፣ ግን አላቆመም። ማታ ደክሞት መጥቶ መቀመጥ እንኳን ዳገት በሚሆንበት ቀን እሱ ግን መማሩን አላቋረጠም። አብሮት የሚሰራው ልጅ አንተ ዲቨሎፐር ስራ ላይ አተኩር እባክህ ብሎ ሲስቅበት ዘውዱ ምንም አልመሰለውም፣ ምክንያቱም እሱ ዓላማውን ያውቃልና። በየማለዳው መስታወት ፊት ቆሞ ያንን ቃል ደጋገመው። እኔ እችላለሁ፣ እኔ አደርገዋለሁ እያለ ሁል ጊዜ ለራሱ ይናገር ነበር። በ22ኛው ቀን አካባቢ አንድ ነገር ተቀየረ። ጠዋት አላርሙ ከመጮህ በፊት ነቅቶ ቃላቱን ተናገረ። ቃላቱ በተፈጥሮ ሁል ጊዜ አብረውት እንደሆኑ ሆነው መጡ። ትምህርቶቹም ግልጽ እየሆኑለት መጡ። በ60ኛው ቀን ዘውዱ 3 ማሳያ ዌብሳይቶችን ሰራ። ለዳቦ ቤት፣ ለፀጉር ቤትና ለፋርማሲ የሚሆኑ እውነተኛ ባይሆኑም በትክክል የሚሰሩ ነበሩ። በ81ኛው ቀን ማተሚያ ቤቱ አጠገብ ካለ የሞባይል ጥገና ሱቅ ባለቤት መልእክት ደረሰው። ወንድሜ ዌብሳይት መስራት ትችላለህ አሉኝ። ለሱቄ የሚሆን ቀላል ነገር ትሰራለህ፣ ብዙ አልከፍልም ግን እከፍልሃለሁ አለው። ዘውዱ ስልኩን ይዞ ለረጅም ጊዜ ያሰበና አዎ እችላለሁ፣ እሰራልሃለሁ ብሎ መለሰ። ዘውዱ ያንን ዌብሳይት ሰርቶ ለሱቅ ደንበኛው አስረከበው። ክፍያው ብዙ አልነበረም፣ ነገር ግን ገንዘቡ ስልኩ ላይ ሲገባ ለረጅም ጊዜ ስልኩ ላይ አፈጠጠ። ምክንያቱም ያ ገንዘብ ብቻ አልነበረም፣ ማረጋገጫ ነበር። በየቀኑ በቀለም የሚጠቁሩት እጆቹ ሰዎች የሚፈልጉትን ነገር መፍጠር እንደሚችሉ ማረጋገጫ። በቀን 30 ደቂቃ በጽናት መለማመድ ውጤት እንዳለው ማረጋገጫ። በ90ኛው ቀን ወደ አዳራሹ ተመለሰ። አቶ ሰይፉ እዚያ ነበሩ። በአሮጌው ስልኩ የሰራቸውን ዌብሳይቶችና የተከፈለውን የመጀመሪያ ክፍያ አሳያቸው። አቶ ሰይፉ የዘውዱን ፊት ተመለከቱ። ልብሱ ተቀይሮ አይደለም፣ ነገር ግን ከዓይኖቹ ጀርባ ያለው ማንነት ተቀይሯል። አቶ ሰይፉ ፈገግ አሉ። ጎበዝ አሉት። አሁን ትንሽ ገንዘብ ነው ያገኘሁት አለው ዘውዱ። ገና ማተሚያ ቤቱን አልለቀኩም፣ ረጅም መንገድ ይቀረኛል አላቸው። እርግጥ ነው አሉ አቶ ሰይፉ፣ ግን ከ90 ቀናት በፊት የት እንደነበርክና አሁን የት እንዳለህ እይ።
ያንን ርቀት የተጓዝከው በቀን በ30 ደቂቃ ትምህርትና መስታወት ፊት ባልካቸው ቃላት ነው። ያ ቀላል ነገር አይደለም ወንድሜ፣ ያ የሁሉም ነገር ጅማሮ ነው አሉት። ከአንድ ዓመት በኋላ ዘውዱ ማተሚያ ቤቱን ለቀቀ። አሁን ትንሽ ሰፋ ባለች ክፍል ውስጥ ሆኖ በገዛው ላፕቶፕ የዌብሳይት ዲዛይን ስራውን በነፃነት ይሰራል። ፍሪላንሰር ሆኗል። ከቀድሞ እጅግ የተሻለ ገቢ እያገኘ የእናቱን ወጪ ያለምንም ጭንቀት ይሸፍናል። አቶ ሰይፉን ባገኘበት አዳራሽ ውስጥም ቅዳሜ ቅዳሜ ልክ እንደሱ እጆቻቸው በቀለም ለጠቆሩ ወጣቶች ነፃ ስልጠናን መስጠት ጀመረ። አሁንም በየቀኑ ማለዳ መስታወት ፊት ቆሞ ያንን ቃል አይረሳም። እኔ እችላለሁ፣ መንገድ እፈልጋለሁ፣ ጥሩ ነገር እየመጣልኝ ነው ይላል። ውድ ተመልካቾቼ ዘውዱ የተለየ ተሰጥኦ አልነበረውም። ሀብታም ዘመድ አልነበረውም። ዲግሪ አልነበረውም። ያደረገው አንድ ነገር ብቻ ነው። ማንም በማይሰማበት ሰዓት ለራሱ የሚናገረውን ቃል ቀየረ። የሁሉም ነገር ጅማሮ ያለው እዚያ ጋር ነው። ባንክ ሂሳብ ውስጥ አይደለም፣ ትምህርት ላይ አይደለም። ማለዳ ዓለም ከመንቃቱ በፊት ከራስ ጋር በምታደርገው ሚስጥራዊ ንግግር ውስጥ ነው። አብዛኛው ሰው ይህንን ንግግር ስለማይቀይር ሕይወቱ እንዳለ ይቆያል። ስለዚህ ለእናንተ የምሰጣችሁ የዛሬው ቪዲዮ ፈተና ይሄ ነው። እርምጃ 1፣ ዛሬ ማታ ወረቀት አንሱና እንደምትችሉ የምታምኑባቸውን 3 ነገሮች ጻፉ። ትናንሽም ይሁኑ። ለቀጣዮቹ 90 ቀናት በየቀኑ ጠዋት ድምፃችሁን ከፍ አድርጋችሁ አንብቧቸው። እርምጃ 2፣ አንድ ክህሎትን ብቻ ምረጡ። የሚያስፈራችሁ ግን ደግሞ የሚያጓጓችሁ። ያንንም ክህሎት ለ90 ቀናት በቀን ለ30 ደቂቃ ሳታቋርጡ ተማሩ። እርምጃ 3፣ ማንም መጥቶ ፍቃድ እስኪሰጣችሁ አትጠብቁ። ሙሉ በሙሉ ዝግጁ እስክትሆኑ አትጠብቁ። ምክንያቱም መቼም ሙሉ ዝግጁነት አይሰማችሁም። ባላችሁ ነገር ባላችሁበት ትንሽ ክፍል ውስጥ ዛሬውኑ ጀምሩ። ቃል እገባላችኋለሁ እነዚህ 3 ነገሮች ለ90 ቀናት ካደረጋችሁ ሕይወታችሁ ይቀየራል። ምናልባት በአንድ ሌሊት ሀብታም አትሆኑም፣ ነገር ግን ወደ ህልማችሁ የሚራመድ የተለየና ጠንካራ ሰው ትሆናላችሁ። ያ አዲሱ ማንነታችሁ ደግሞ አሮጌው ማንነታችሁ ያልቻለውን ማድረግ ይችላል። ዘውዱ የነበረው አንድ ጊዜ የመሞከር ውሳኔ ብቻ ነበር። እናንተ ከሱ የተሻለ ነገር አላችሁ። ይህ ቪዲዮ አላችሁ፣ ኢንተርኔት አላችሁ። አሁን ምርጫችሁ በእጃችሁ ነው። ብቸኛው ጥያቄ ነገ ጠዋት ለራሳችሁ ምን ትነግሩታላችሁ? ከራሳችሁ ጋር ያላችሁን ንግግር ለመቀየር ዝግጁ ከሆናችሁ ቃላችሁን ለማጽናት አሁኑኑ ይህንን ቪዲዮ ላይክ አድርጉት። ከዚያም በኮሜንት ላይ ነገ ጠዋት ለራሳችሁ የምትነግሯቸውን 3 ቃላቶች ጻፉልኝ። እያንዳንዱን አነባለሁ። እናንተም ይህንን የተማራችሁትን ነገር ወደ ህይወታችሁ ተግባራዊ ለማድረግ ቃል ግቡ። ችሎታውን ለረሳና ተስፋ ለቆረጠ ጓደኛችሁ ይህንን ቪዲዮ ሼር አድርጉለት። ምናልባት የሚፈልገው ግፊት ይህ ሊሆን ይችላል። እንዲሁም በየጊዜው ተስፋ ሳይቆርጡ ህይወታቸውን ስለቀየሩ ሰዎች ታሪክና መንገዳቸውን ይዤላችሁ ስለምመጣ የሊዮ ቼንጅ ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ማድረግና የደውል ምልክቱን መጫን አትርሱ። የዘውዱን ቃላት አስታውሱ። እኔ እችላለሁ፣ መንገድ እፈልጋለሁ፣ ጥሩ ነገር እየመጣልኝ ነው። ሁልጊዜ ማድረግ እንደምትችሉ እስከምታምኑ ድረስ ነገ ጠዋትም ይህንን ቃላት ደግማችሁ በሉት። በቀጣይ ቪዲዮ ደግሞ ከውድቀት ወደ ስኬት የሚወስዱ 3 የወርቅ ህጎችን ማወቅና በህይወታችሁ ላይ ተግባራዊ ማድረግ የምትፈልጉ ከሆነ ይህንን ቪዲዮ ተመልከቱ። እጅግ ጥልቅ የሆነ ቁም ነገርን ታገኙበታላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።